ሰላም ክቡራትና ክቡራን ተመልካቾቻችን እንግዲህ እንደሚታወቀው እዚህ ስቱዲያችን ላይ አንድ እንግዳ ጋብዘናል። እንግዳው የአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው ናቸው። አቶ አላምረው ይርዳው እንግዲህ የአገው ብሔራዊ ሸንጎን በሊቀመንበርነት እየመሩ እንደመሆናቸው በቅርቡ የመገናኛ ብዙሃን መነጋገሪያ በእኛም በዜናችን ሲተላለፍ እንደነበረው 9 የአገው ብሔራዊ ሸንጎ አባላት ለድርጅታዊ ስራ እንጅባራ ከተማ በአማራ ክልል እንጅባራ ከተማ ውስጥ ተገኝተው የድርጅታቸውን ስራ ሰርተው ከዋሉ በኋላ ምሽት 4 ሰዓት ላይ ከመኝታቸው በክልሉ ፖሊስ የጸጥታ ኃይል ታስረው እንደሚገኙ ያው በዜና በመገናኛ ብዙሃን ተገልጿል። እንግዲህ ይህንንና ሌሎች አገራዊ እና ወቅታዊ ጉዳዮችን አስመልክተን ከአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው ቆይታ እናደርጋለን። አቶ አላምረው እንግዲህ ጥሪያችንን አክብረው እዚህ ስቱዲያችን ድረስ ስለተገኙ እጅግ በጣም አመሰግናለሁ። የመጀመሪያው ጥያቄ እንግዲህ የአገው ብሔራዊ ሸንጎ 9 አመራር አባላት በእንጅባራ ከተማ መታሰራቸው ይታወቃል። ምንድነው መነሻ ምክንያቱ? እስካሁን ያለው ሂደትስ ምን ይመስላል? እዚህ ላይ ትንሽ ማብራሪያ ቢሰጡኝ። ወደ 4 ሰዓት ካረፉበት ከመኝታ ቤታቸው በፖሊስ ተሰብስበው ታሰሩ። ይሄ ሁኔታ በጣም ነው ያናደደን ያሳዘነን። በማግስቱ እንደገና ወርቁ ፈጠነ የተባሉ የአገው ብሔራዊ ሸንጎ የምክር ቤት አባል ናቸው፣ እዛው አዊ የሚኖሩ ናቸው። እሳቸውን ጨምረው አስራቸዋል። እኚህ ሰው ህዳር ላይ በተደረገው መቀሌ ላይ በተደረገው የፌዴራሊስት ኃይሎች ስብሰባ ወቅት ስለ አማራ ክልል መንግስት አስተያየት የሰጡ ናቸው። ጥርስ ተነክሶባቸው እንደነበረ እናውቃለን። ያው ከነዚህ ጋር አድርገው አሰሯቸው ማለት ነው። ይህንን ሁኔታ ያው ወዲያውኑ ለምርጫ ቦርድ አሳውቀናል። ለወይዘሮ ብርቱካን በቴክስት አሳወቋቸው። እሳቸው ወዲያው በአፋጣኝ መልስ ነው የሰጡኝ። አስፈላጊ መረጃዎችን ሰጣቸው፣ መረጃዎችን ላኩላቸው። ከዛ እንግዲህ እሁድ ስለነበረ በማግስቱ በነገራችን ላይ ስብሰባውን ማካሄድ አልተቻለም። በማግስቱ ትላንትና ሰኞ ይህንን ደብዳቤ ለምርጫ ቦርድ አዘጋጅቼ ጠዋት ሄድኩኝ እና በአጋጣሚ ምርጫ ቦርድ ከዚህ ከኮሮና ጋር በተያያዘ ተዘግቶ ነበረ እና ትንሽ ቆይቼ ግን ይህን ሁኔታ ለወይዘሮ ብርቱካን በቴክስት አሳወኳቸው። ደብዳቤ አምጥቼ መስሪያ ቤቱ ዝግ እንደሆነ ወዲያውኑ ምክትላቸው አቶ ብሸት ደውለው ያለውን መረጃ ከኔ ከወሰዱ በኋላ ክልሉ ላይ በተለያዩ ቦታዎች ላይ ደውለዋል። ለፖሊስ ኮሚሽኑ እንደደወሉ ነግረውኛል። ፓርቲው ሀገር አቀፍ ፓርቲ ስለሆነ ህጉ በሚፈቅደው መንገድ መሄድ እንዳለባቸው፣ ከተጠያቂነት እንደማይድኑ እነዚህን ነገሮች እንደነገሯቸው ነግረውኛል። ከዛ በኋላ ከባህር ዳር መርማሪ ፖሊሶችን ወደ ከሰዓት ልከው ከሰዓት በኋላ ነው እንግዲህ ምርመራ ቃል ከተቀበሉ በኋላ ባለቀ ሰዓት ላይ ወደ ፍርድ ቤት ቀርቦ ባንጃ ወረዳ ፍርድ ቤት አቅርቧቸው የ14 ቀን የጊዜ ቀጠሮ ጠይቀውባቸው ፍርድ ቤቱ ይሄን 14 ቀን ፈቅዶላቸዋል። እንግዲህ በዚህ ሁኔታ ነው ያለው። ነገር ግን ያው የፍትህ አካላት ያደረጉ ያሉትን የዜጎቻቸውን መብት የማስከበር ተግባር በእውነት በጣም ማድነቅ እንፈልጋለን፣ እናመሰግናለን። አሁንም የዋስትና መብታቸውን ለማየት እንደገና ለነገ ቀጠሮ ተሰጥቷል። እየጠበቅን ያለ ነው። ስለዚህ የፖለቲካ አካሉ እየወሰደ ያለውን ነገር ግን አጥብቀን እንቃወማለን። ምክንያቱም ህጋዊ የሆነን አካል ዜጋ ማሰር፣ ያልሆነ ሰበብ መፍጠር፣ የፈጠሩት ሰበብ አምባጓሮ በመፍጠር ነው የሚለው። አምባጓሮ ሰው ተኝቶ አምባጓሮ አይፈጥርም። በየአልጋው ተኝቶ ያሉ ሰዎች ናቸው። ስለዚህ ይሄ ነው ያለው ሁኔታ። ከለውጡ ወዲህ የተባለው ነገር እየሆነ ነው ወይ? የዲሞክራሲ ምህዳሩ ሰፍቷል ወይ? እስኪ በዚህ ላይ ያሉት አስተያየት እስኪ ግለጹልኝ። ተሻለን ሰድጄ ተባስና መጣው የሚባል አባባል መሆኑ ነው። ስለዚህ ቢያንስ በአለፈው 27 ዓመት የነበሩ ነገሮች ነበሩ፣ ዛሬ ያጣናቸው ማለት ነው። ቢያንስ ባለፉት 27 ዓመት
እርስ በርሳችን አንገዳደልም ነበር። ይገድልም ያስርም የነበረው መንግስት ነው። አሁን እርስ በርሳችን እንድንገዳደል ተፈቅዶልናል። ይሄ በደንብ እየተበረታታ ያለ ነገር ነው። ስለዚህ ህዝቡ የሚሻለው የቱ እንደሆነ የግድ ክፉን ብቻ መምረጥ ካለበት ወደ ኋላ ሄዶ ሊያስብ ይችላል። ነገር ግን እኔ ግን ላስብ የምችለው እንደ ፖለቲከኛ የተሻለ ጊዜ እንዲመጣ ነው። ከባለፈው የተሻለ እንዲመጣ ነው። አሁን ደግሞ ከዚህ የተሻለ እንዲመጣ ነው የምንታገለው። ምክንያቱም ባለፈው የነበረው ሁኔታ ህዝቡ ተቃውሞታል፣ በገባውም ባልገባውም ልክ። ስለዚህ ያ ስርዓት አልተለወጠም። እኔ ይቅርታ አድርግልኝና ኢህአዴግን አፍርሶ ያልከው ራሱ ኢህአዴግ ለኔ አልፈረሰም። ኢህአዴግን አፍርሶ ማለት ስሙን ከሆነ ስም እኮ ምንም ችግር የለውም። አንድ ሰው ከበደ የነበረ መሐመድ ሊባል ይችላል። ግን ከበደነቱን ወይም መጀመሪያ ያስብህናውን አይለውጠውም። ስለዚህ አሁን ለኔ ኢህአዴግ ነው ያለው። ብልጽግና ስም ነው። መልከትፉ በስም ይደግፉ የሚባል ነገር አለ። ስለዚህ በስም አይቻሻልም። እንደዚህማ ከሆነ እኮ ደርግንም እኮ ማፍረስ አያስፈልግም ነበር። ደርግ ስሙን ብቻ መቀየር በቂ ነው፣ እንደዛ ከሆነ ማለት ነው። ስለዚህ ኢህአዴግ አለ አሁን በህይወት ኢህአዴጎችም አሉ። ሰዎችም አልተለወጡም፣ ስርዓቱም አልተለወጠም። ይልቅ ህዝቡን አደነጋገሩት። ምክንያቱም ይሄን የምልበት ምክንያት አንድ ለውጥ ከዛኛው የተሻለ ነገር ሲያመጣ ነው። የባሰ ነገር ከመጣ ሰው ውሎ ለመግባቱ ምንም ደህንነት ዋስትና ከሌለው፣ ሰው በፖለቲካ አመለካከቱ በመደራጀቱ ምክንያት ጥቃት የሚደርስበት ከሆነ ምንድነው ልዩነቱ? ይሄ ደግሞ የሚያሳየው የሀገራችን የመንግስት ባህል ስላለመቀየሩ ነው። ምክንያቱም በሀገራችን ታሪክ ውስጥ መንግስት በትክክለኛ መንግስት ተሸንፎ አያውቅም። ስለማይሸነፍ ሳይሆን በኃይል በራሱ ፍላጎት በማጭበርበር ስለሚቀጥል ነው። ስለዚህ የኛው መንግስት እሱ ነው እያሳየን ያለው። ኃይሉን እያጠናከረ በምርጫ የመውረድ በሰዎች ሐሳብ የበላይነት በማመን ህዝቡ የሚፈልገውን እንዲመርጥ በማድረግ አይደለም እየሄደ ያለው። መንግስት ራሱ ጸጥታውን የሚፈልገው አይመስለኝም። ምክንያቱም አሁን እየተፈለገ ያለው ነገር ምንድነው? ረብሻ እንዲኖር፣ አይ መንግስት ወርዶ እንደዚህ ሰላም ከምናጣማ ያው እንደተለመደው ተጨቁነንም ቢሆን ምን ኖር ይሻላል የሚል አስተሳሰብ ህዝቡ ላይ እንዲያድር ነው እየተደረገ ያለው። ስለዚህ አሁን በአማራ ክልል ውስጥ በተቻለ መጠን ባለፉት የለውጥ ዓመት በሚባሉት በአማራ ክልል ውስጥ የሚኖሩ የተለያዩ ማህበረሰቦችን የማተራመሱ ስራ በሰፊው ተሰጥቷል። የቅማንትን ጥያቄ የማንነት ጥያቄ ህገ መንግስታዊ ጥያቄ ላለመመለስ ያ ሁሉ ህዝብ አለቀ፣ ያ ሁሉ ህዝብ ተፈናቀለ፣ ያ ሁሉ መስዋዕትነት ተከፈለ። የቅማንት ህዝብ ብቻ አለው፣ የአማራ ወጣቶች አለቁ፣ ያ ሁሉ ነገር ተከፈለ፣ ያ ሁሉ መስዋዕትነት ግን ሊከፈል የሚገባው አልነበረም። ይህ ህዝብ ምክንያቱም ለረጅም ዘመን በአንድ ቦታ ላይ አብሮ ኖሯል፣ ምንም ነገር ልዩነት ሳይፈጥር። ቅማንቱ ቅማንት እንደሆነ እያወቀ፣ አገው አገው እንደሆነ እያወቀ፣ አርጎባ አርጎባ እንደሆነ እያወቀ ኖሯል። አሁን ግን ከ27 ዓመቱ አገዛዝ ቀረ ተብሎ ከተለወጠ በኋላ የመጣው ነገር ምንድነው? እያንዳንዱ እዛ ክልል ውስጥ ማን እንዳለ አወጣው። ከዛ መብቱ ሲጠይቅ ደግሞ መብት ለማፈን ግድያ፣ ሰቆቃ ነው ያለፈው። ስርዓት አልበኝነት ነው እየሰፈነው። ስለዚህ ለውጡ የሰዎች ለውጥ ነው፣ የስርዓት ለውጥ አይደለም። ኢህአዴግ አልተለወጠም። ለኔ ምንም ትርጉም ያለው ነገር አላየሁም። የባሰ ነገር ነው ያየነው። በእርግጥ የተለያዩ ሰዎች የተለያየ ቃል የሚናገሩ ሰዎች ተፈጥረዋል። ስለዚህ ኢህአዴግ አለ፣ ስሙ ነው የተቀየረው። መልካም እንግዲህ አቶ አላምረው በአማራ ክልል ያለው ሁኔታ ምን ይመስላል? ከክልሉ መንግስት ሌላ ሶስተኛ ወገን
እጁ እንዳለበት በተደጋጋሚ በክልሉ መገናኛ ብዙሃንም ሆነ በሌሎች መገናኛ ብዙሃን ይገለጻል። የክልሉ ባለስልጣናትም በመገናኛ ብዙሃን ላይ ወጥተው ሲናገሩ እንሰማለንና በእርግጥ የክልሉ መንግስት የክልሉ ወጣት ህዝብ የፍትህ የልማት ጥያቄ መመለስ ባለመቻሉ ነው እነዚህ ግጭቶች እየተነሱ ያሉት ወይስ ሌላ ሶስተኛ ወገን ነው እንደሚባለው? በዚህ ላይ እስኪ ምን ይላሉ? አሁን አማራ ክልል ላይ አንተ ያነሳው ይሄ ምንድነው? ከዚህ በፊት ገልጬዋለሁ። ለምሳሌ አንድ ሰው ትዳር ይኖረዋል። ትዳሩን መምራት ሲያቅተው እና ሚስቱ ትዳሩን እያናጋችበት ወይም ደግሞ መለያየት ልታመጣ ሲሆን ምንድነው የሚለው? የሚስት ዘመዶቿ ናቸው፣ አክስቶቿ ናቸው፣ አጎቶቿ ናቸው ነው። መፍትሄው ግን በእጁ ነው ያለው። መፍትሄው ትዳሩን ሚስቱን መያዝ ነው፣ በአግባቡ ቤቱን መያዝ ነው ያለበት። ስለዚህ እኔ የአማራ ክልል መንግስት ሶስተኛ ወገን አለ ምናምን የሚባለው ውሸት ነው። እኔ ህወሓትን በተለያየ መንገድ እውነት እነዚህ ነገሮች ላይ እጁ አለበት የሚለውን የለበት የሚለውን ለማየት ሞክሬያለሁ። ለምሳሌ እኔ በማውቀው ቅማንት ላይ ህወሓት አንዲት ነገር አንዲት ብጣሽ ነገር አድርጎ አያውቅም። አንድ አያደርግም። አንድ ነገር ነው የምነግርህ። አይደለምና ለጦርነት የሚሆን ለሰብአዊነት የሚሆን እንኳን አላረገም። እኛ ቁስለኞቻችን የረገፉት ያ ቁስለኞች በየሜዳው ቁስላቸው እየነገለ መድኃኒት እንኳን እንዲረዱን ጠይቀናቸዋል። ቅማንት እንደዛ ሲጨፈጨፍ እኛ እንዲህ አይነት ነገር አናረግም ተባለ። በተለያየ መንገድ ተሞክሯል። ህወሓት አይደለም ይሄን የሚያደርገው፣ ራሳቸው ሴረኞች ናቸው። ራሳቸው መምራት ሲያቅታቸው አቅም ሲያንሳቸው ሁሉ ጊዜ ሶስተኛ ወገን እያሉ እነሱ 2 ዓመት ሞላቸው። ህወሓት ግን ቁጭ ብሎ እኔ ነኝ ተጠያቂው ብሎ ለትግራይ የትግራይ ነኝ ተንበርክኮ እኔ ነኝ ተጠያቂው ጥፋተኛ ብሎ ጠይቆ ከዛ በላይ 2 ዓመት ሙሉ ቀጥ ብሎ 27 ዓመት ያልሰራውን ትግራይ ውስጥ እየሰራ ነው ያለው። ቀጥ ብሎ እየሰራ ሰላሙን አስከብሮ ልማቱን እየሰራ ነው ያለው። ትግራይ ውስጥ እገሌ ፕሬዝዳንት ሲቀየር እገሌ ሲተራመስ አይተታቃለህ እንዴ? ካቢኔው ይተራመሳል እንዴ? ትግራይ ውስጥ ያሉ ሰዎች እኮ ናቸው ካቢኔው ትግራይ መንግስት የሚመሩት እኮ ሰዎች ናቸው። መልአኮች እኮ አይደሉም፣ ወይም ሰይጣኖች አይደሉም። እሺ ያው ሰይጣን አድርገው ስለላኳቸው ማለት ነው። እነዚህ ሰዎች እኮ በውስጣቸው ቅሬታ የሌላቸው ሰዎች ሊሆኑ አይችሉም። የትግራይ ካቢኔ የህወሓትን በለው የመንግስት ካቢኔ እኮ እንደ ሰው ሁሌም በመካከላቸው ግጭት ይኖራል። ግን እኛ ሰምተን አናውቅም። ይሄ የህወሓት የቆየ ባህል ነው። የውስጡን በውስጡ ይዞ የመኖር ምክንያቱም ምንድነው? ልዩነት ስለሌለ ሳይሆን አንድ የትግራይነት የማንነት ህይወታቸውን ለትግራይ ህዝብ የመሰዋት ባህሪና ዓላማ ያላቸው ስለሆኑ ልዩነታቸው ሁሉ በዛ ዓላማቸው ላይ ይፈታል። እዚህ ጋር ግን ይሄን አታይም። ዝም ብሎ ብቻ ህወሓት ልኮት ነው እንትን ብሎት ነው። በተለይማ ከዋጋ አካባቢ የሚጠየቅ ጥያቄ ከሆነ ማንኛውም ጥያቄ ነው የህወሓት ተልኮ ነው። አሁንማ እንደው ከዚህ በፊት አበርገሌ አካባቢ ያሉ የወረዳ አመራሮችን ሲያስሩ እኔ በጣም ተናድጄ ነበር። ምክንያቱም እነ ገብረ ክርስቶስ ምናምን የሚባሉ ናቸው። እነዚህ ሰዎች እዛ አካባቢ ያሉ ሰዎች እንደምታውቁት ትግራይ አጎራባች ናቸው አገዎቹ። ስለዚህ እነዚህ ሰዎች የዞኑ የወረዳ አስተዳዳሪዎች ናቸው። መንግስት ያስራቸው ምንድነው የተባለው? እንዴት ገብረ ክርስቶስ ተብሎ የአማራ ክልል ባለስልጣን ይሆናል? ስለዚህ እኔ ያን ጊዜ ምንድነው ያልኩት? እኛ ሀጎስም ገብረ ክርስቶስም መሆናችን እየታወቀ ነው ወደ አማራ ክልል እንድንገባ የተደረገው። ይሄ ማለት አገዎች አይደለንም ማለት አይደለም። ስለዚህ እኛ ትግራይ ውስጥ ገብረ ክርስቶስም ሀጎስም
ለታይ ምን የሚባሉ አገዎች አሉ ትግርኛም ስማቸው የትግሬ ስም የሆነ ትግርኛም አገውኛም ቋንቋ የሚናገሩ ማለት ነው ስለዚህ የአማራ ክልል መንግስት እነዚህን ሰዎች ይሄ ቦታ ወደኔ ሆኖ ይከለል ብሎ አገውን የአማራ ክልል ይሁን እስካለ ድረስ እነዚህ ዜጎች በማንነት ስማቸውን ባህላቸውን የማክበር ኃላፊነት አለበት ይሄንን ማያከብር ከሆነ ነው ይሄ ስማችን እዛ ጋር ያለነው ዳምጤ ወይም ሌላ ልንባል አይደለም ወደዚህ ክልል የመጣ ነው የሚል ቃል ተናግሬ ብዙዎቹ የተለያየ ትችት ሲያናግሩ ነበር እኔ ግን ለማለት የፈለኩት ትግራይ ድንበር ያሉ የትግርኛ ቋንቋ የሚናገሩ ያገውኛ ቋንቋ የሚናገሩ የትግሬ ስም ያላቸው ያገው ስም ያላቸው ሰዎች ወደ አማራ ሲከለሉ ስማቸው እንዲቀይሩ ከህዝቡ ጋር የአማራ ክልል ውል የለውም ነው በአጠቃላይ ስለዚህ በማንነታችን መከበር አለብን የሚባለው ነገር እኔ የህወሓት እጅ ያለበት ምናምን የሚባለው ነገር የህወሓት እጅ አሁን ተሰብስቦ ትግራይ ላይ እየሰራ ነው ያለው እጃቸው እዛ ነው ያለው እኔ ለአማራ ህዝብም በዚህ አጋጣሚ ማሳሰብ ፈልገው የሚሰራ መሪ ፍጠሩ በቃ እኛን ከፈለጉ ይጨቁኑን ግን የሚሰሩ መሪዎችን ፍጠሩ አገራቸውን የሚያለሙ በርግጥ አማራ ተበድሏል ከሆነ አማራን የሚያለሙ አማራን የሚያሰድጉ የአማራን ህዝብ ስነልቦና የሚጠብቁ የሚመጥኑ መሪዎችን ፍጠሩ ይሄ ነው የሚሻለው መስለ እንጂ ሶስተኛ ወገን ምናምን ባለው ያለፈበት ነው ያድግ የመጣበት መንገድ ነው ሁሉ ጊዜ ሌሎችን ሰዎች ለመወንጀል የግንቦት ሰባት ተላላኪ የኦነግ እንትን እንደዚህ ማጥራት ያፈራህ ከዛ በኋላ ዜጎች ጥያቄ ባነሱ ቁጥር ከነዛ ጋር እየለጠፍክ ማሰር በቃው ይበቃዋል ሌሎቹ ብዙም የሄዱበት አይነት ተተውታል አሁን አማራ ክልል ነው የነን ዜማ የሚያዜሙ መጀመሪያ ደረጃ የዚህ አሁን የባለስልጣናቱ መገዳደል የሚለው ተገዳደሉ ወይ ማን ነው የገደለው ማን ነው ያሰረው ይሄ ለምሳሌ እኔ እዚህ ቁጭ ብዬ አንድ ሰው መጥቶ ከገደለኝ ተገዳደልኩ ሊባል አይችልም እነዚያ ሰዎች እንዲሞቱ ያደረገ አካል አለ ስለዚህ እኔ በሌላም አጋጣሚ ተቀሽዋለሁ እና ምንድነው እዚህ ላይ አንድ የክልል ፕሬዝዳንት የሚያክል ያው ማንባቸው መኮንንን የመሰለ በአማራነቱ አንገቱን የሚሰጥ ሰው እንደ ተራሰው በጥይት ተቀልቶ ቢሮ ላይ ስራ ላይ ለሀገሩ እያገለገለ ከጓደኞቹ ጋር ሙቶ ይህ ሚስጥር ለማድረግ የሚፈልጉ ናቸው ሰዎች ይህንን ሚስጥር አድርገው ማለፍ የሚፈልጉ ሰዎች ናቸው አሁን እኔ እየገባኝ ያለው ነገር እኔ አሳምነውም ገሏል ብየውሉ አላምነው አሳምነውን ያክል ያንን ሰውዬ ምድረ ተከታዮቻቸው ሳይቀሩ ጀነራላችን ብለው ከጣራ በላይ ሰቅለውት የነበረን ሰው በማግስቱ መሬት ለመሬት እየጎተቱ እንደርካሽ እንደሰው አይደለም በእንደዚህ አይነት መንገድ ያንን ትልቅ እኔ በጣም ትልቅ ጀነራል ነው ይሄ ሰው እኮ ለሀገሩ ትልቅ ውለታ የዋለ ጀነራል ነው እኔ እንዳገውነቴም ያመኛል እኔ አሳምነው በሐሳቡ ስቃወመው ነበር በቅማንት ላይ በሚወስደው እርምጃ ትክክል አለመሆኑ ስነግረው ነበር እንዲሞት አይደለም እንዲነካ አልፈልግም ግን እንዳገውነቴ ምክንያቱም ይሄ ሰው አሁን የቆየ ስናስብ በርግጥ አሳምነው እነዚህ ሰዎች ገሏቸዋል እነሱ ስለሞት ምክንያት ነበራቸው ስለዚህ እውነተኛ የአማራ መሪዎች አሉ የአማራ ላይ አማራን የሚወክሉ ለአማራ የሚሞቱ አሉ ወይ አሉ እኔ ያልታየኝ ብለው ነው አዎ ብዙ ስልጣን ማግኘት የሚፈልጉ ከስልጣን የሚያማርጡ ስብሰባ እየሰበሰቡ ህዝብ ጭብጨባና ፎከራ እያደረጉ ህዝብን የሚያደናግሩ መሪዎች አሉ
ግን መጨረሻ ላይ ሆዳቸው እንዳይጎል ነው ሲሰሩ የምታያቸው። ስለዚህ የብሔር አመለካከት እስካለ ድረስ አማራ ክልልን በብሔር እስከተደራጀና እስከኖረ ድረስ በትክክለኛ አማራን የሚወክሉ መሪዎች ቢኖሩ ኖሮ አገውም አይበደልም ነበር። ምክንያቱም የአማራ ህዝብና የአገው ህዝብ አብሮ የኖረ ህዝብ ነው፣ አብሮ ያለ ህዝብ ነው እና በአጠቃላይ እዛ ላይ ያሉት ነገሮች ስትመለከታቸው የስርዓት መጥፋቱ፣ የሰላም መታጣቱ ሁሉ ነገር እዛ ላይ የሚቀመጡት ሰዎች በአግባቡ ወይ አማራን አልወከሉ ወይ ኢትዮጵያዊነት ስነ ልቦና የላቸው፣ በጣም በተለያየ ኢንተረስት ያሉ አንዳንዶቹ ስላውራጃቸው የሚያስቡ ናቸው። ስለዚህ እኔ በእውነት ለመናገር እንዳለመታደል ሆኖ የአማራ ህዝብ መሪ ማፍራት መሪ ማግኘት የቻለ አይመስለኝም። አሁን እንግዲህ በቅርቡ የመጡትን አዲሱን ፕሬዝዳንት በተስፋ እየጠበቅናቸው ነው የነበረው። እንግዲህ ምናልባት ካቢኔያቸው በሳቸው አስተሳሰብ ልክ ካልተሰባሰበ አናቅም እንጂ ትልቅ ተስፋ ጥለንባቸው ነበርኛ የክልሉ ሰዎች። ምክንያቱም ለሰላምም ለእውነትም በአደባባይም ይህንን የአማራ ክልልን መሪዎች ግድያም መሪውን ገሎ ማን ገደለው ገሌ ገደለው መናገር የማይችል ካቢኔ ብለው ለሰመናገር በድፍረት የቻሉ እና በጣም በቆራጥነታቸው እያደነቅናቸው ያሉ እኛም እየደገፍናቸው ያሉ መሪ ናቸው። መቼም አሁን በተፈጠረብን ነገር ይህንን እውነት መካድ አንችልም። ስለዚህ ተስፋችን በሳቸው ላይ የተንጠለጠለ ነው። ከዚህ ጋር ያይዘው እንግዲህ አሁን ኢህአዴግ ፈርሶ ብልጽግና የሚባል ፓርቲ አዲስ ፓርቲ እንበለው መጥቷል። እንግዲህ እርስዎ እንደገለጹልኝ የተለያዩ አፈናዎችና እስሮች፣ ግድያዎች በዝተዋል። በዚህ ሁኔታ ቀጣዩ ምርጫ ነፃና ገለልተኛ ሆኖ ይካሄዳል የሚል እምነት አለዎት? ቅድመ ምርጫው ሂደት እንደዚህ ተፎካካሪ ፖለቲካ ፓርቲዎች አላማቸው ፕሮግራማቸው ማስተዋወቅ ካልቻሉ ስራቸውን በአግባቡ መስራት ካልቻሉ እንዴት ነው ነፃና ገለልተኛ ምርጫ ማካሄድ ይቻላል ወይ? ከዚህ ጋር ተያይዞ ደግሞ በቅርቡ የተካሄደው የብልጽግና ፓርቲ እንግዲህ ከአገር ውስጥ ባለሀብቶች የገቢ ማሰባሰቢያ ፕሮግራም አዘጋጅቷል። በእርግጥ ይሄ የገቢ ማሰባሰቢያ ፕሮግራም ይህንንም ተጨምሮ የመንግስት መዋቅርም በእጁ ነው ያለው። የመንግስቱን መዋቅር የመንግስት የጸጥታ መዋቅር ተጠቅሞ በእርግጥ ከዚህ ጋር መወዳደር ይቻላል? ነፃና ገለልተኛ ምርጫ ማካሄድ ይቻላል? በአንጻሩስ የተፎካካሪ ፖለቲካ ፓርቲዎች የገቢ ማሰባሰቢያ ፕሮግራም ቢያዘጋጁ ማዘጋጀት ይችላሉ ወይ? ይህን ያህል ብር ማግኘት ይችላሉ ብለው ይጠብቃሉ? አሁን ባለው ሁኔታ መጀመሪያ የሌሎች ፓርቲዎች የገቢ ማሰባሰቢያ ማዘጋጀት ይችላሉ ወይ? ይችላሉ፣ ግን ብር አያገኙም። ምክንያቱም የሚሰጠው ሰው ጠቅላላ ይፈራል፣ ተሸማቆ ነው ያለው። ለዚህ ነው ቅድም እኔ ኢህአዴግ አልፈረሰም ያልኩ። ለዚህ ነው የብልጽግና ስሙ ነው የተለወጠው። ሁሉ የሚሰራው ነገር የኢህአዴግ ስራ ነው። የሚሰበሰበው በመንግስት አዳራሽ ነው፣ የሚሰበሰበው በመንግስት ሰዓት ነው። ህዝብ በከፈለው ግብር ደሞዝ እየተከፈላቸው ህዝቡን ማገልገል ትተው በትንሹ ቀበሌን ዘግተው የቀበሌ አገልግሎትን ዘግተው እንግዲህ ህብረተሰቡ በቀላሉ የሚገለገልባቸው ቀበሌ የቀበሌ ካድሬዎች ለ10 እና ለ15 ቀን በመንግስት ደሞዝ ይሰበሰባሉ። አንድ የግል ፓርቲ ግን የመንግስት ሰራተኛ ሆኖ በዛው ተሸማቆ ነው የሚኖረው። መጥቶ ግን አንድ ቀን የተሰበሰበ እንደሆነ ደሞዝ ይቆረጣል፣ ከስራ ይባረራል። ስለዚህ ኢህአዴግ አልተለወጠም ያልኩ ለዚህ ነው። ኢህአዴግ ከ27 ዓመት ሙሉ ሲወነጀልባቸው የነበሩት እነዚህ ናቸው። በመንግስት ሀብት ይጠቀማል፣ ምርጫውን ለማጭበርበር የጸጥታ ኃይሉን ይጠቀማል። እነዚህ እኔ ምናልባት ከዚህኛው ከትንሽ ባለኝ መረጃ በጣም ስሜቴ በጣም የተገዛለት ለምርጫ ቦርዱ ብቻ ነው። ምርጫ ቦርዱ ምናልባት በኢህአዴግ ጊዜ ከነበረው በተለየ ሁኔታ ነፃ ድርጅት ነው ብዬ አምናለሁ። ከዛ ውጪ ግን ከምርጫ ጋር በተያያዘ ብልጽግና እየሄደበት ያለው መንገድ
ከኢህአዴግ ቢከፋ እንጂ አይሻልም። ለመወዳደር በድምጽ ለመሸነፍ የተዘጋጀ ፓርቲ አይደለም። ብዙዎችን በምርጫ ካርድ ከውድድር ውጭ ለማድረግ ሳይሆን እየሰራ ያለው ብዙዎች ውድድር ውስጥ እንዳይገቡ ነው እየሰራ ያለው። ዲሞክራሲያዊ ስርዓት እንዲካሄድ የሚፈልግም የመንግስት ፓርቲ ቢሆን ኖሮ ውድድር ላይ ለማሸነፍ ነው መስራት ያለበት። ብልጽግና ግን እየሰራ ያለው ውድድር ውስጥ እንዳይገቡ ነው። ፓርቲዎች ያላደረገው ነገር የለም። በጣም ብዙ ህጎች፣ ብዙ አሳሪ ህጎች ገብተዋል። ስለዚህ አሁን ብልጽግና ተረጋግጧል። በቃ ማለት እንደ ኢህአዴግ ማሸነፍን ብቻ አስቦ እንደሚሄድ እና እኛንም አጃቢ ለማድረግ እንደተዘጋጀ ብዙ ምልክቶች አሉ። ስለዚህ ምርጫው በዚህ በኩል የተሳካ ምርጫ ይሆናል ብለን አናስብም። በጣም ብዙ ምክንያቶች አሉ። በጣም ብዙ የምርጫ ቀኑን ከማስቀመጥ አንፃር ፓርቲዎች ያቀረብናቸውን ጥያቄዎች ለምሳሌ ታስታውስ ከሆነ ምርጫው መራዘም አለበት፣ ቢያንስ ለ3 ወር መራዘም አለበት፣ በክረምቱ ያለው ችግር፣ ሁለተኛ መከላከያ ምርጫውን እንዲያግዝ መደረጉ ትክክል አይደለም፣ የመሳሰሉ ነገሮችን እና ዘርዘር ያሉ ጥናታዊ ምክንያቶችን የአገው ብሔራዊ ሸንጎ አቅርቦ ፓርቲዎች እጅግ በጣም ብዙ ማለት ከ90% በላይ ተቀባይነት አግኝቶ ይሄም የፓርቲዎች መታገያ እንዲሆን ተደርጎ የፓርቲዎች የጋራ ምክር ቤት መግለጫ ሰጥቶበት ነበር። መንግስት እንዲያ ነገሮችን ጆሮ መስጠት አይፈልግም። ስለዚህ ሁሉ የፖለቲካ ፓርቲ ያላመነበትን ነገር ነው የሚያካሂደው። ስለዚህ ምርጫው ታማኒ ይሆናል አይሆንም ብቻ ሳይሆን ምርጫው ላይ ማን እንደሚሳተፍ ራሱ አሁን ጥርጣሬ እየገባን፣ ምክንያቱም የመቀነስ ስራ ነው መጀመሪያ እየሰራ ያለው። እናመሰግናለን። አቶ አላምረው ይርዳው የአገው ብሔራዊ ሸንጎ ሊቀመንበር እዚህ ድረስ መጥተው ለሰጡን ማብራሪያ እጅግ በጣም እናመሰግናለን። እንግዲህ ተመልካቾቻችን ከአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው የነበረን ቆይታ ይሄን ይመስላል። በሌላ ፕሮግራም ሌላ እንግዳ ይዘን እስከምንቀርብ መልካም ሳምንት